መጽሐፍ ቅዱስ የያዘን ኢሳይያስ ምዕራፍ 9 ከቁጥር 1 እስከ 7 ያለውን ክፍል አነባለሁ። አለቅነትና ስልጣን በጫንቃው ላይ የሆነ የእግዚአብሔር ልጅ ኢየሱስ ክርስቶስ ተወልዶልናልና አትፍራ። አሜን። እስቲ ከኔ ጋር በሉ። አለቅነትና ስልጣን በጫንቃው ላይ የሆነው አለቅነትና ስልጣን በጫንቃው ላይ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ተወልዶልናልና አትፍራ፣ አትፍሪ፣ አትፍሩ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። እናንበው። ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያው ዘመን የዛብሎንንና የንፍታሌምን ምድር አቃለለ። በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የእስራኤልን ገሊላ ያከብራል። በጨለማ የሄደ ሕዝብ ብርሃን አየ። በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። ሕዝብን አብዝተሃል፣ ደስታንም ጨምረህላቸዋል። በመከር ደስ እንደሚላቸው ሰዎችም ምርኮ ሲካፈሉ ደስ እንደሚላቸው በፊት ደስ ይላቸዋል። በሚዲያም ጊዜ እንደሆነው የሸክሙን ቀንበር የጫንቃውንም በትር ያስጨናቂውንም ዘንግ ሰብረሃል። የሚረግጡ የሰልፈኞች ጫማ ሁሉ በደምም የተለወሰ ልብስ ለቃጠሎ ይሆናል። እንደ እሳት ማቃጠያም ሆኖ ይቃጠላል። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። አሜን። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋን በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅንዓት ይህንን ያደርጋል። የሰው ልጅ በኃጢአት ከወደቀበት ጊዜ ጀምሮ በሰው ልጅ ላይ ትልቅ ጠላት ሆኖ የኖረው ፍርሃት ይባላል። ፍርሃት አዳምና ሔዋን በኃጢአት ከወደቁበት ቀን ጀምሮ በሕይወታቸው የወደቀው ፍርሃት ይባላል። ከዚያ ጊዜ ጀምሮ ክርስቶስ ኢየሱስ እስከሚመጣበት ቀን ድረስ በሰው ልጅ ላይ ከፍተኛው ጠላቱ ፍርሃት ይባላል። የእግዚአብሔር ክብር ከእርሱ ከተለየው በኋላ የሰው ልጅ የእግዚአብሔር ሀልዎት ከእርሱ ከተለየው በኋላ ራቁቱን ሆነ። ራቁቱን ብቻ መሆኑ ሳይሆን ራቁቱን ከመሆኑ የተነሳ ፈራ፣ ተሸሸገ። እግዚአብሔር እንደገና ሊፈልገው መጣ። አዳም ሆይ ወዴት ነህ አለው። ከዚያ ጊዜ ጀምሮ በሰው ልጅ ሕይወት ላይ ከፍተኛው ጠላት ከኃጢአት ቀጥሎ ፍርሃት ይባላል። ፍርሃት ዓለም ዛሬ በታላቅ ፍርሃትና ጭንቅ ውስጥ ነው የምትኖረው። እኛ እዚህ ሀገር በመኖራችን በጣም ጥሩ ነው። ከስልጣኔ ርቀን ነው የምንኖረው። ከብዙ ነገር ርቀን ነው የምንኖረው። የሰለጠነው ዓለም ግን ከብዙ ነገር የተነሳ በትልቅ ጭንቀትና ፍርሃት ውስጥ ነው የሚኖረው። በሰለጠነው ዓለም ይሄ ፍርሃት የሚባለው ነገር ሻዶ ይባላል። ጥላ፣ የሞት ጥላ እና ከፍተኛ ሳይንቲስቶች ስለዚህ ሻዶ፣ ስለዚህ ፍርሃት በሰው ልጅ ሕይወት ላይ ስላለበት አቅም እያጠኑ ናቸው ያሉት። ፍርሃት፣ ስትረስ፣ ዲፕሬሽን ልዩ ልዩ ስም ይሰጡታል። የኃጢአት
ውጤት፣ የጭንቀት ውጤት፣ የፍርሃት ውጤት በሰው ልጅ ላይ ከፍተኛ ተጽዕኖ ፈጥሯል። ስለዚህ ነቢዩ ኢሳይያስ ምንድን ነው የሚለው? ተጨንቃ ለነበረች ምድር ጨለማ አይሆንም። ምድር ተጨንቃ ነው የኖረችው። ምድር በፍርሃት ነው የኖረችው። ያ ብቻ አይደለም። በጨለማ የሄደ ህዝብ ነው በዓለም ላይ ያለው። በሞት ጥላ አገር ውስጥ የኖረ ህዝብ ነው በዓለም ላይ ያለው። በሸክም ቀንበር፣ በጫንቃ በትር፣ በአስጨናቂ ዘንግ የተነሳ የሰው ልጅ ፈርቶ ነው የሚኖረው። ፈርቶ ነው የሚኖረው። ዓለም ምን ይመጣብኛል በሚል በትልቅ ምጥ ውስጥ ነው ያለው። በእኛ በድሆችም ሀገር በጣም ብዙ ፍርሃት አለ። የኢኮኖሚ ፍርሃት፣ የኑሮ ፍርሃት፣ የፖለቲካው ፍርሃት፣ የጤንነት ፍርሃት፣ እሞት ይሆን የሚል ፍርሃት በደሃው ሀገር ላይ ደግሞ ተንሰራፍቶ ነው ያለው። ልጆቼን ምን አበላለሁ የሚል ፍርሃት፣ የነፍስ ጭንቀት ፍርሃት ዓለምን ተቆጣጥሮታል። ቤተ ክርስቲያን እንኳን ብንመጣ በብዙዎቻችን ጓዳና ልብ ውስጥ ልዩ ልዩ ፍርሃት አለ። ፍርሃት፣ ልዩ ልዩ ፍርሃት። ነገር ግን ለዚህ በፍርሃት ለሚኖር ህዝብ፣ ለዚህ በፍርሃት ለሚኖር ዓለም እነሆ ለህዝብ ሁሉ የሚሆን ታላቅ ደስታ የምስራች። አሜን አሜን። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ኢየሱስ ክርስቶስ የኃጢአት መድኃኒት ነው። ኢየሱስ ክርስቶስ በነፍስ ውስጥ ላለው ፍርሃት ላለው ጭንቀት መድኃኒት ነው። መድኃኒት ብቻ አይደለም፣ ጌታ ነው። አሜን። እግዚአብሔር ይመስገን። ብዙ ወንድሞችና እህቶች በአልጋቸው ላይ በሞት ፍርሃት አሉ፣ በሞትም ይሄዱ አሉ። ዛሬ መልእክቴ አንተ ውስጥ ያለው ፍርሃት ምንድን ነው? አንቺ ውስጥ ያለው ፍርሃት ምንድን ነው? እና ዛሬ ጠንካራ መልእክት አለኝ፣ የፍርሃት መድኃኒት። አሜን አሜን አሜን። ኢየሱስ ክርስቶስ ከፍርሃት ነፃ የሚያወጣ ጌታ ነው። ዓለም በሙሉ በልዩ ልዩ ፍርሃት ውስጥ ነው የሚኖረው። ግን ዛሬ ጥቂት ነገር ልነግር የምፈልገው ኢየሱስ ክርስቶስ በነበረበት በተወለደበት ዘመንና ወቅት እንኳን የነበሩ ፍርሃቶች ነበሩ። ከአዳም ጀምሮ አሁን እኛ እስካለን ክርስቶስ ከሚጣ በሰው ልጅ ውስጥ ህይወት ውስጥ ትልቁ ጠላት ፍርሃት ይባላል። ፍርሃት። ሰው ኑሮን ይፈራል። ሰው ጤናውን ይፈራል። ሰው ዘመኑን ይፈራል። ሰው አገልግሎቱንም ይፈራል። ሰው ቤተ ክርስቲያንንም ይፈራል። ቤተ ክርስቲያን ምን ይሆን ብሎ ይፈራል። አገልግሎቴ ምን ይሆን ብሎ ይፈራል። ልዩ ልዩ ፍርሃቶች በሰዎች ህይወት ውስጥ አሉ። ኢየሱስ ክርስቶስ በሚወለድበትና በተወለደበት ወቅት በጣም የሚገርሙ ታላላቅ እግዚአብሔር የተጠቀመባቸው ሰዎች በፍርሃት ውስጥ ነበሩ። ነቢዩ የሚነግረን አትፍሩ ነው የሚለን። ለምን? ኢየሱስ ክርስቶስ ድንቅ መካር ነው። ለምትፈራው ነገር ምክር ይሰጥሃል። ኢየሱስ ክርስቶስ ኃያል አምላክ ነው። ካንተ አቅም በላይ የሆነውን ቀንበር ይሰብርልሃል። ኢየሱስ ክርስቶስ የዘላለም አባት ነው። ባለበት ሁኔታ አይተውህም። አባት ነው፣ ይራራልሃል። በምትፈራው ነገር ያግዛሃል። በምትፈራው ነገር ካንተ ጋር ይሆናል። አትፍራ፣ አትፍራ፣ አትፍራ። ክርስቶስ ኢየሱስ
በሚወለድበት አካባቢ ቅድም በሉቃስ 1 ላይ እንደተነበበልን ካህኑ ዘካርያስ በጽድቅ የሚኖረው በቅድስና የሚኖረው የእግዚአብሔር መልአክ ከሰማይ መልእክት ይዞለት ሲመጣ ፈራ። ሕይወቱ በፍርሃት መልአኩንም ሲያይፈራ መልአኩን ሲያይ ብቻ መፍራቱ ሳይሆን መልአኩ ገብርኤል እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለው እና ለዚህ በመቅደሱ ለሚያገለግለው ካህን ከአርያም መልእክት ይዞለት መጣ። መካን ነበር፣ ሚስቱም መካን ነበረች፣ አርጅተዋል። የክርስቶስ ኢየሱስን መምጣት የሚያውጀውን መጥምቁ ዮሐንስ ከነሱ እንደሚወለድ መልእክት ሲመጣለት ሊያምን አልቻለም። ፈራ። ሊሆን አይችልም ማለት ፍርሃት ውስጡ ፍርሃት ገባ እና ምንድነው መልአኩ ያለው? ዘካርያስ ሆይ ጸሎት ተሰምቶልሃል። ሰው ጸሎት ተሰምቶልሃል ሲባል ይፈራል እንዴ? ጸሎት ተሰምቶልሃል ሲባል በጣም ነው ማመስገን ያለበት። ጸሎት ተሰምቶልሃል እና አትፍራ። ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። እና ዘካርያስ ለመልአኩ ለገብርኤል የሰጠው ምላሽ እኔ ሽማግሌ ነኝ፣ ሚስቴም በእድሜዋ አርጅታለች፣ ይህን በምን አውቃለሁ? እስቲ በሉት ይሄን ቃል፣ ይህን በምን አውቃለሁ በሉት እስቲ። በብዙ ሰዎች፣ በብዙ አገልጋዮች፣ በብዙ ኃያላን ሰዎች ህይወት ውስጥ ያለ ፍርሃት ይህንን በምን አውቃለሁ የሚል ፍርሃት። ስለ ህይወታቸው፣ ስለ ኑሯቸው፣ ስለ አገልግሎታቸው እግዚአብሔር ቢናገራቸውም እንኳን ውስጣቸው ፍርሃት አለ። ይህንን በምን አውቃለሁ? እግዚአብሔር የተናገረውን እንደሚያደርግ ይህንን በምን አውቃለሁ የሚሉ በጣም ብዙ አገልጋዮችና ክርስቲያኖች በቤተ ክርስቲያን ውስጥ አሉ። ፍርሃት፣ በህይወታቸው ያለው ፍርሃት እና መልአኩን አትፍራ ቢለውም ዘካርያስ አልተቀበለውም። ይህን በምን አውቃለሁ? አየህ፣ እንደዚህ ነው ፍርሃት። ስማኝ፣ ፍርሃት አንደኛ የጸሎት መልሳችንን እንኳን እንዳንቀበል ያደርጋል። ሁለተኛ ፍርሃት በጊዜው የሚፈጸመውን የእግዚአብሔርን ቃል እንዳታምን ያደርጋል። ፍርሃት ምንድነው የሚያደርግ መሰለህ? አለማመንን ህይወት ውስጥ ይፈጥራል። አለማመን፣ ተስፋ መቁረጥ እና ይህንን በጊዜው የሚፈጸመውን የእግዚአብሔርን ቃል አላመንክምና አለውና መልአኩ ዲዳ ትሆናለህ አለው። ዛሬ በፍርሃት የተነሳ ብዙ ሰው ዲዳ ነው። መንፈሱ የታሰረ፣ ህይወቱ የታሰረ፣ በፍርሃት የተሸማቀቀ ነው። ፍርሃት ስለ ኢየሱስ መመስከር አይችልም። በጎ ነገር መናገር አይችልም። ጭንቀት ነው የሚያወራው። እንዲህ ሊሆን ነው ማወራው። እግዚአብሔር ይረዳኛል አይልም። ክርስቲያን ይህ እንዴት ሊሆን ይችላል? ይህን ዘመን እንዴት ላልፋው እችላለሁ የሚል ፍርሃት አለማመንን ይፈጥራል። ፍርሃት ዲዳ ያደርጋል። ዛሬ መልእክቴ አለቅነትና ስልጣን በጫንቃው ላይ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ተወልዷልና አትፍራ። እሺ፣ እውነተኛ ክርስቲያን እዚህ ቤት ውስጥ እስቲ ካለ አዎ በህይወቴ የምፈራቸው ጉዳዮች አሉ የምትሉኝ እስቲ እጆቻችሁን አሳዩኝ። በህይወቴ የምፈራቸው ቸርችንም እፈራለሁ፣ አገልግሎቴንም እፈራለሁ የምትሉ እስቲ በደም ወደ ላይ ኢየሱስ ይያቸው እነዚህን እጆች። ጤናዬን እፈራለሁ፣ ዘመኔን እፈራለሁ። ስማ የእግዚአብሔር ሕዝብ፣ አለቅነትና ስልጣን
በጫንቃው ላይ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ተወልዷልና አትፍራ፣ አትፍራ፣ አትፍሪ። ሃሌሉያ! የምታስበውና የምትፈራው ክፉ ነገር አያገኝህምና አትፍራ፣ አትፍራ። ብዙ የምታስበው ነገር ይኖርሃል። ብዙ ሊያገኘኝ ይችላል የምትል ክፉ ነገር አለ። ገና አንድ መልእክት እነግርሃለሁ፣ አትፍራ። አያገኝህም፣ አያገኝህም። ለምን? አለቅነት በጫንቃው ላይ የሆነ የእግዚአብሔር ልጅ ኢየሱስ ክርስቶስ ተወልዶልሃል። ስላንተ ይዋጋል። ስለ ኑሮህ ይዋጋል። ስለ አገልግሎትህ ይዋጋል። ስለ ቤተ ክርስቲያን ይዋጋል። ስላለህበት ሁኔታ፣ ስለ ቤተሰብህ፣ ስለ ጤንነትህ፣ ስለ ልጆችህ ይዋጋል። አትፍራ፣ አትፍራ፣ አትፍራ በለው። እስቲ በጎን ያለውን ሰው አትፍራ በለው። አትፍሪ በላት። ሰይጣን በፍርሃት ነው ብዙዎቻችንን የሚያጠፋው። ክብር ለአምላካችን ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ይህ ዘካርያስ ለ9 ወር ዲዳ ሆነ። አንደበቱ ተዘጋ። ነገር ግን እግዚአብሔር የተናገረው ሆነ። ዮሐንስ ተወለደ። ስሙ ማን ይሁን ብሎ ሲጠየቅ በምልክት ቋንቋ ጠቀሱት። ስሙ ማን ይሁን ብሎ ሲጠቅሱት ብራና ስጡኝ አለ። እግዚአብሔር መልአኩ የነገረውን ስሙ ዮሐንስ ነው ብሎ ሲናገር አንደበቱ ተከፈተ። እግዚአብሔር የነገረህን ማመን ስትጀምር ዲዳ የሆነው አንደበት ይከፈታል። ዲዳ የሆነው መንፈስ ይፈታል። እግዚአብሔርን ታመሰግናለህ። እግዚአብሔርን ታከብረዋለህ። በኢየሱስ ስም የምስጋናና የበረከት ኃይል በላይ ይውሰድ። አሜን። አንደበታችንን የሚከፍተው ኢየሱስ ተወልዷል። አይዞ የእግዚአብሔር ሕዝብ አይዞ። ዘመኑ የሚያስፈራ ነው። ወቅቱ የሚያስፈራ ነው። ግን አለቅነት በጫንቃው ላይ የሆነ የዘላለም አባት ኃያል አምላክ የሰላም አለቃ ተወልዶልናል። አትፍሩ፣ አትፍራ። አይዞ፣ አትፍራ። ይሄ ዘካርያስ አፉ ሲከፈት አይገርማችሁም? የተናገረው ነገር ምን አለ? አፉ በቃ ሲከፈት እንደዚህ አለ፣ የእስራኤል ጌታ አምላክ ይባረክ። አሜን። እስቲ እጆቻችሁን አንሱና ከነፍራታችሁ የእስራኤል አምላክ ጌታ አምላክ ይባረክ በሉት እስቲ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። በብላቴናው ጎብኝቶ ለሕዝቡ ቤዛ አድርጓል። በብላቴናው በዳዊት ቤት የመዳንን ቀንድን አስነስቶልናል። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። ከወደረኞቻችን ከሚያስፈራሩን ከሚጠሉን ሁሉ እጅ ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። እርሱም ይላል በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት። አየ ዘካርያስ፣ ያፈሪው ዘካርያስ አሁን ጌታ አፉን ሲከፍት በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። አሜን። አንተ እግዚአብሔር ሕዝብ ያለ ፍርሃት በቅድስናና በጽድቅ እንድታገለግለው ነው ኢየሱስ ሕይወት ውስጥ የገባው። አሜን። አይዞ፣ አትፍራ። ኑሮ ምንም አይሆንም፣ አትፍራ። ቢዝነስ ምንም አይሆንም፣ አትፍራ። ስራ ምንም አይሆንም፣ አትፍራ። ጤና ምንም አይሆንም፣ አትፍራ።
አለቅነትና ስልጣናትን በጫንቃው ላይ የሆነው የእግዚአብሔር ልጅ ኢየሱስ ተወልዶልናልና አትፍራ። ስሙ ያድናል፣ ስሙ ይፈውሳል፣ ስሙ መጠጊያ ነው፣ ስሙ አለኝታ ነው፣ ስሙ አለት ነው። አትፍራ የእግዚአብሔር ሕዝብ አትፍራ። ሌላዋ የፈራችው የክርስቶስ ኢየሱስ እናት የሆነችው ማርያም በፍርሃት ውስጥ ነበረች። መልአኩ ገብርኤል ይሄው መልአክ መጥቶ በሉቃስ ምዕራፍ 1 ከቁጥር 26 እስከ 30 ሉቃስ 1 26 እስከ 30 በዘካርያስ ሕይወት የሆነው ይህ በሆነ በስድስተኛ ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨችው ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቷም ስም ማርያም ይባላል። እና መልአኩ መጥቶ እንደዚህ አላት፣ ማርያም ሆይ አላት፣ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ብሎ ሰፊ ማብራሪያና መልእክት መልአኩ ነገራት። አንቺ ከሴቶች መካከል የተለየሽ የተባረክሽ ነሽ ስላ ማርያም ይህ እንዴት አይነት ሰላምታ ነው አለችና ወንድ ስለማላውቅ ይህ እንዴት ይሆናል? ይህ እንዴት ይሆናል? በሕይወታችሁ ይህ እንዴት ይሆናል የሚል ጥያቄ ያላችሁ፣ ይህንን በምን አውቃለሁ? እነዚህ ከፍርሃት የሚመነጩ ጥያቄዎች ናቸው። ከፍርሃት የሚመነጩ ጥያቄዎች ናቸው። ይህ እንዴት ይሆናል? ችግርህ ጠንካራ ነው፣ ፈተና ጠንካራ ነው፣ በሽታ ጠንካራ ነው እና ፍርሃት ውስጥ ይገባና ጥያቄ ይጠይቃል። ምን ነው የሚጠይቅህ? ይህ እንዴት ይሆናል? መልአኩ ምን አላት? መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልይልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ለማስረጃ ደግሞ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅና ወንድ ልጅ ጸንሳለች፣ ለእርሷ መካን ትባል ነበረው። ይህ ስድስተኛ ወር ነው፣ አትፍሪ አላት። ይህ እንዴት ይሆናል ላለችው እና መልአኩ ምን አላት? ለእግዚአብሔር የሚሳነው ነገር የለምና። ይህ እንዴት ይሆናል በሚል ጥያቄ ህይወት በጭንቀት እና በመከራ የታሰረ በልዩ ልዩ የህይወት ቋጠሮች ይህ እንዴት ይሆናል የምትለው ጥያቄ ካለ እጅን እስቲ አንሳና ይህን ቃል ጮክ ብለህ ተናገረው። ለእግዚአብሔር የሚሳነው ነገር የለምና ብለህ ተናገረው። ሰይጣን ጠላታችሁ እስኪሰማ ድረስ ጮክ ብላችሁ ተናገሩት። ለእግዚአብሔር የሚሳነው ነገር የለምና። አይዞ፣ አትፍራ። ህይወት ከብዶሃል፣ ኑሮ ከብዶሃል፣ ልዩ ልዩ ጥያቄዎች ውስጥ አለ። ይሄ እንዴት ሊሆን ይችላል? ይህ እንዴት ይሆናል የሚል ጥያቄ ህይወት ውስጥ አለ። ዛሬ መልእክት አለኝ። ለእግዚአብሔር የሚሳነው ነገር የለምና ይሆናል። መንፈስ ቅዱስ ባንተ ላይ ይወርዳል፣ የልዑልም ኃይል ይጸልይልሃል። ታሪክህን ይለውጣል፣ ህይወትህን ይለውጣል፣ ጥያቄህን ይለውጣል፣ ኑሮህን ይለውጣል፣ አገልግሎትህን ይለውጣል፣ ቤተ ክርስቲያንን ይለውጣል፣ የምትፈራውን ነገር ይለውጣል። የምታስበውና የምትፈራው ክፉ ነገር አያገኝህምና አትፍራ። አንበሳ የእንስሳት አጥኚዎች አንበሳ በጣም ፈሪ ነው ይባላል። እና አንበሳ አውሬዎችንም ሆነ እንስሳትን የሚበላው በድምፁ ነው ይባላል። ይጮሃል። ብሎ ሲጮህ እንስሶች፣ ሰዎች ይርበደበዳል። ለምሳሌ
ሚዳቋዎች፣ ጎሾች፣ ቀጭኔዎች አንድ ላይ ተሰካክተው ከቆሙ ሊበላቸው አይችልም። በጣም ይፈራል። ነገር ግን በሚጮህበት ጊዜ እንስሶቹ ሼክ ያደርጋሉ። ስለዚህ ከህብረቱ ይወጡና ይበራሉ። ለብቻቸው ተነጥለው ይወጣሉ። አንዳንድ ሰው ከቸርች ተነጥሎ ይወጣና ይበላል እና ለብቻዋ ተነጥላ ስትሄድ ያቺ እንስሳ ሄዶ ጋማዋን ይዛትና ይበላታል። ለዚህ ነው ጴጥሮስ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል። ውሸቱን ነው ሰይጣን። አይበላህም፣ አትፍራ። ድምፁ ነው የሚያስፈራራ። እንዲህ ልትሆን ነው የሚል አእምሮህን ያስፈራራዋል። በአእምሮአችን መታደስ ስንለወጥ ፍርሃት ከኛ ይወጣል። ፍርሃት የሰውን ህይወት፣ ፍርሃት የሰውን አገልግሎት፣ ፍርሃት የሰውን ጤንነት ይገላል። በሽታ ነው። ወንድሜ ኢየሱስ ክርስቶስ ከኃጢአት ቀንበርና ከፍርሃት ቀንበር ነፃ ሊያወጣ ተወልዷልና አትፍራ። የምትፈራው ነገር አያገኝህምና አትፍራ። እና ማርያም ይሄንን ሲላት ከዘካርያስ ማርያም ለየት ትላለች። እና በእርጅናዋ ኤልሳቤጥ ወንድ ልጅ ጸንሳለች ሲላት በሷ ውስጥ ደግሞ ወንድ ስለማላው ይህ እንዴት ይሆናል የሚል ጥያቄ ያላት ማርያም ለእግዚአብሔር የሚሳነው ነገር የለምና ሲላት ማርያም ከፍርሃቷ ወጣችና እንደዚህ አለች፣ እነሆ የጌታ ባሪያ እንደ ቃልህ ይሆነልኝ። የጌታ ባሪያ እንደ ቃልህ ይሆነልኝ። የእግዚአብሔርን ቃል ብታምነው የእግዚአብሔር ቃል ከፍርሃት ነፃ ያወጣል። እንደ ቃልህ ይሆንልኝ አለችው። ኤልሳቤጥ ማርያም ጋር መጣ። ለማርያም ብዙ ነገር ተናገረች እና አንድ ነገር የተናገረችው በጣም ይገርመኛል። ምን አለች? ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ብፅዕት ማለት ምን ማለት መሰለ? ጥልቅ ደስታ። አንተ የጌታን ቃል ብታምን፣ ጌታን ራሱን ብታምን፣ ተራራው በፊት ቢቆም በህይወት ውስጥ ጥልቅ ደስታ፣ ጥልቅ ምስጋና፣ ጥልቅ አምልኮ፣ ጥልቅ አክብሮት ይኖርሃል። የጌታን ቃል ብታምነው፣ ጌታን ብታምነው ካለህበት ፍርሃት ነፃ ያወጣሃል። አትፍራ ወንድሜ። ዛሬ የክሪስማስ ጊፍት የምሰጥ ጊፍት ይሄንን ነው። አለቅነትና ስልጣን በልስቲ አለቅነትና ስልጣን በትከሻው ላይ ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ ተወልዷልና አትፍሪ። ክብር ስጠው ለዚህ አምላክ። በኢየሱስ ክርስቶስ ልደት እንኳን ፍርሃት ነበር። ፍርሃት በሰው ልጅ ህይወት ውስጥ ከፍተኛው ጭንቀት ፍርሃት ነበር። እጮኛዋ ዮሴፍ ራሱ ፍርሃት ነበረበት። እጮኛዋ ዮሴፍ በህይወቱ ፍርሃት ነበረበት። ማቴዎስ 1 ከ18 እስከ 25 ስታነቡ እና ዮሴፍ ጻድቅ ሰው ስለነበረ ማርያምን በስውር ሊተዋት ፈለገ። በስውር ለምን? እርሱ በመንፈስ ቅዱስ የተጸነሰውን ሊገባው አልቻለም። በጽድቅ የመጣውን ሊገባው አልቻለም፣ ሊረዳ አልቻለም። እና የጌታ መልአክ በህልም ታየውና የዳዊት ልጅ ዮሴፍ ሆይ
ከእርሷ የተጸነሰው በመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ በሉታ ከመንፈስ ቅዱስ የተጸነሰውን እንኳን ለመቀበል ፍርሃት። አሁን ብዙ ክርስቲያን እንደዚያ ነው። እግዚአብሔር ይናገረዋል። መንፈስ ቅዱስ በውስጡ የጸነሰውን ነገር ለማገልገል ለማድረግ ይፈራል። ፍርሃት በሰው ልጅ ውድቀት ላይ የወደቀ ከባድ ጨለማ ነው፣ ሻዶው ነው፣ ስትረስ ነው። ይሄንን በቃሉና በመንፈሱ ከህይወት ላይ ካልሰበርክ ህይወት ሽባ ሆኖ ነው የሚኖረው። ክርስትና ሽባ ሆኖ ነው የሚኖረው። አገልግሎት ሽባ ሆኖ ነው የሚኖረው። ፍርሃትን ከህይወት ከልክል። አትፍራ። የዮሴፍ ልጅ ሆይ አትፍራ። ለምን? ልጅም ትወልዳለች፣ እርሱም ህዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትለዋል። አሜን። አትፍራ። ለምን? ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጓሜውም እግዚአብሔር ከኛ ጋር በልና ጩህ እስቲ። አማኑኤል በልና ጩህ። እግዚአብሔር ከኛ ጋር። ይሄን ለጠላት ንገረው። ሲያስፈራራ አማኑኤል በለው። ስሙን ጥራ። እግዚአብሔር ከኔ ጋር ነው። እግዚአብሔር ካንተ ጋር ነው። አይዞ እግዚአብሔር የነገረህን ለማገልገል አትፍራ። አማኑኤል እግዚአብሔር ከኛ ጋር ነው። አሜን። ፍርሃት ከፍተኛ የሰው ልጅ ጠላት ነው። ፍርሃት ሻዶ ስትረስ ከፍተኛ የዓለምን ህዝብ እየገደለ ያለ ነው። ፍርሃት ትዝ አይላችሁም? እነዛ ምንም የማያውቁ መንጋቸውን በሌሊት በምድረ በዳ በሜዳ እየጠበቁ መልአኩ መጥቶ ክብሩን በመካከላቸው ሲገልጥ ፈሩ እና መልአኩ አትፍሩ፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ። ዛሬ በዳዊት ከተማ መድኃኒት፣ የፍርሃት መድኃኒት፣ የኃጢአት መድኃኒት፣ የጭንቀት መድኃኒት፣ የስትረስ መድኃኒት ተወልዷልና ክብር ለእግዚአብሔር ይሁን። አትፍሩ አላቸው። አትፍሩ። አሜን። ፍርሃት በሰው ልጅ ህይወት ውስጥ እረኛ ይሁን ንጉስ፣ ፕሬዝዳንት ይሁን ጀነራል፣ የሰው ልጅ ህይወትን እየበላ ፕሮፌሰር ይሁን ዶክተር፣ የተማረ ይሁን ያልተማረ የሰው ልጅ ህይወት እየበላ ያለው ካንሰር ፍርሃት ይባላል። ሰው ልብስ ለብሶ ሲሄድ በጣም ጥሩ ለብሶ ሲሄድ በጣም ተመችቶታል ትላለህ። ስለማታቅ ነው። ነፍሱ በብዙ ነገር በፍርሃት ነው ተጨንቃ የምትኖረው። በሰለጠነው ዓለም የሚኖሩ ሰዎች በጭንቀት ነው የሚኖሩት። ምን ሊሆን ይችላል የሚል ፍርሃት። ዓለም በጭንቀት ውስጥ ነው ያለው። ወንድሜ ሆይ አለቅነትና ስልጣናት በጫንቃው ላይ ያለ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ተወልዶልናልና አትፍራ።